ሰላም ጤና ይስጥልኝ ውድ ኢኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ግሬድ 10 ኢኮኖሚክስ ዩኒት 7 ዘኢትዮጵያን ኢኮኖሚ የሚለው ርዕስ ይሆናል። የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸው ቪዲዮዎች እንዲደርሷችሁ ስል በአክብሮት እየጠየቅኩ ወደ ዕለቱ ክላስ አመራለሁ። እንግዲህ የኢትዮጵያን ኢኮኖሚ ስናይ ሌትስ ኢንትሮዳክሽኑን እንጀምር። Introduction to the Ethiopian economy. Ethiopia's economy has undergone major structural changes over the last century. ኢትዮጵያ ኢኮኖሚ በላስት ሴንቸሪ ምን አድርጓል? ሜጀር ስትራክቸራል ቼንጆችን አካሂዷል። ትራንዚሽኒንግ ፍሮም ኤ ፊውዳል ቤዝድ አግሪካልቸራል ኢኮኖሚ ቱ ኤ ኮማንድ ኢኮኖሚ ኤንድ ፋይናሊ ቱ ኤ ማርኬት ኦሪየንትድ ሲስተም። እንግዲህ ይሄ ስትራክቸራል ቼንጅ ኦቨር ዘ ላስት ሴንቸሪ ያለውን ስናይ ከፊውዳል ቤዝድ አግሪካልቸራል ኢኮኖሚ ወደ ኮማንድ ወይም ሴንትራላይዝድ ኢኮኖሚ ትራንስፎርም አድርጎ ነበር። ከዛ ደግሞ አሁን ወደ ማርኬት ኢኮኖሚ ትራንስፈር አድርጓል ማለት ነው። ሶ በሶስት ስቴጅ ወይንም በሶስት ከፍለን ለማየት እንሞክር። የመጀመሪያው ፕሪ 1974 ወይም ሞናርኪያል ፔሪድ የሚባለው ነው። ዘ ኢኮኖሚ ዋዝ ላርጅሊ አግራሪያን። ኢኮኖሚው በዛ ሰዓት ካራክተራይዝ የሚሆነው ማለት አግራሪያን ሶሳይቲ ነበረ። which means depend on agriculture and dominated by subsistence farming. subsistence የሚባል የፋርሚንግ ቴክኖሎጂ በመጠቀም አግራሪያን ሶሳይቲዎች ነበሩ ማለት ነው። ላንድ ኦነርሺፕ was unequal. ላንድ ኦነርሺፕ ምን አልነበረም? እኩል አልነበረም፣ ፌር አልነበረም። which with much of it is concentrated in the hands of few wealthy ላንድ ሎርድስ። እንግዲህ ላንድ ዲስትሪቢዩሽኑ አኒኳል አልነበረም ማለት አኒኳል ካልነበረ ደግሞ ማን ይዞት ነው የሚል ጥያቄ ያስነሳል። አብዛኛው መሬት የሚይዙት እነማን ነበሩ? ዌልዚ ላንድ ሎርድስ ነበሩ። ላንድ ሎርድስ የሚባሉ ነበሩ። ጉልትና ርስት የሚባል ስርዓት ነበረ። ሶ በነሱ በላንድ ሎርዶች ስር ነበረ ማለት ነው። ኢንዱስትሪያል ዴቨሎፕመንት was minimal and mostly under foreign ownership. በዛ ስቴጅ which means pre-1974 and monarchical period ኢንዱስትሪያል ዴቨሎፕመንቱ ምን ነበረ? ሚኒማል ነበረ፣ ትንሽ ነበረ። ትንሽ ከመሆኑ ብቻ ሳይሆን ይዞታቸውም አንደር ፎሬን ኦነርሺፕ ነበረ ማለት ነው። ሁለተኛው ሪጅም ዘ ሚሊታሪ ሪጅም 1974 to 1991 የነበረው ፔሪድ ነው። አዶፕትድ ኤ ሶሻሊስት ኮማንድ ኢኮኖሚ። ኢትዮጵያ በዛ ሰዓት ምን ትከተል ነበር? ሶሻሊስት ኮማንድ ኢኮኖሚ ትከተል ነበር። ላንድ ናሽናላይዜሽን ኤንድ ሪፎርምስ ወር ኢንትሮዱስድ ኢን አግሪካልቸር ኢንዱስትሪ ኤንድ ፋይናንስ። በዛ ሰዓት ምን ተካሂዷል? ላንድ ናሽናላይዜሽን ሪፎርም አለ። ላንድ ናሽናላይዜሽን ሪፎርም ያ ማለት መሬት ላራሹ የታወጀበት ጊዜ ነው። ባይዞይ ዘ ገቨርንመንት ቱ ኮንትሮል ኦፍ ላርጅ ስኬል ኢንዱስትሪስ ባንክስ ኤንድ ኢንሹራንስ ካምፓኒስ አርባን ኤንድ ሩራል ላንድስ። በዛ ጊዜ ገቨርንመንት ነው አድርጓል። የሚከተለው ኮማንድ ኢኮኖሚ ነው። ኮማንድ ኢኮኖሚ ደግሞ እያንዳንዱ ነገር ሴንትራላይዝድ ነው፣ ባይ ዘ ስቴት ኮንትሮል ነው። ስለዚህ ገቨርንመንት ኮንትሮል ኦፍ ላርጅ ስኬል ኢንዱስትሪዎች ተቆጣጥሮ ነበረ። ባንክና ኢንሹራንስ ካምፓኒዎች ተቆጣጥሮ ነበረ። አርባንና ሩራል የገጠርና የከተማ መሬትንም ተቆጣጥሮ ነበረ። ማን? ገቨርንመንት። ላንድ ናሽናላይዜሽን ስለነበረ እንደምታስታውሱት ዘ ባንኪንግ ሂስትሪ ስናይም ለማየት ሞክረናል። ዲስፓይት ዘስ ሜዠርስ ኢኮኖሚክ ፕሮብለምስ ሰች አስ ፖቨርቲ ፋሚን ኤንድ አንኤምፕሎይመንት ፐርሲስትድ። ምንም እንኳን እነዚህ ናሽናላይዜሽን ፖሊሲዎች ቢወሰዱም እንደ ስራ አጥነት፣ ረሃብ፣ ድህነት ያሉ ኢኮኖሚክ ፕሮብለሞች ምን ነበሩ? ፐርሲስት ነበሩ ማለት ነው። ይሄ እንግዲህ ሚሊታሪ ሪጅም 1991 ፎል ሲያደርግ ኢፒዲአርኤፍ ቶክ ፓወር ሲያደርግ አከተመ ማለት ነው። ኢትዮጵያን ፒፕል ሪቮሉሽናሪ ዴሞክራቲክ ፍሮንት ቶክ ፓወር ኢን 1991 አት ባይጂሲ ሲያደርግ አከተመ ማለት ነው። ሶስተኛው ፔሪድ ኢፒዲአርኤፍ ኢራ ወይንም 1991 ኦንዋርድስ የሚባለው ነው። ሽፍት ቱ ማርኬት ኦሪየንትድ ኢኮኖሚ። ኢኮኖሚ ምን ማድረግ ጀመረ? ከሶሻሊስት ኢኮኖሚ ወደ ማርኬት ኦሪየንትድ ኢኮኖሚ ሽፍት አደረገ። ከኢኮኖሚክ ሪፎርም ኢንክሉድ ፕራይቬታይዜሽን ኦፍ ኢንተርፕራይዝ። ሁሉም ባይባል አብዛኛው ኢንተርፕራይዝ ምንዋል ፕራይቬታይዝ ተደርጓል። ፕሮሞሽን ኦፍ ኤክስፖርትስ ስፔሻሊ ኢን አግሪካልቸር። ኤክስፖርት ፕሮሞሽን ስትራቴጂ
መከተል ጀመሩ። በተለይ የአግሪካልቸር ውጤቶች ቡና ምናምን በርግጥ ድሮም ነበረ፣ ብቻ ግን ፕሮሞሽን ኦፍ ኤክስፖርት ተጀመረ ማለት። ሊበራላይዜሽን ኤንድ ሬጉሌሽን። ሊበራላይዜሽን ማለት በቃ ኢኮኖሚውን ሊበራል ማድረግ ዘ ኮርስ ኦፍ ዲማንድ ኤንድ ሰፕላይ እንዲወሰን ማድረግ ነው። ሬጉሌሽንም ከዛ ጋር የተያያዘ ነው ኮንሴፕቱ። ሶ ዘ ኢኮኖሚ ስታርትስ ቱ ሊበራላይዝ ሆነ ማለት ነው። ዘስ ቼንጅስ ሌድ ቱ ሲግኒፊካንት ግሮዝ ስፔሻሊ ኢን ዘ አግሪካልቸር ሰርቪስ ኤንድ ኢንዱስትሪያል ሴክተር። እነዚህ ቼንጆች ሲግኒፊካንት ግሮዝ አመጡ ይለናል። በምን አግሪካልቸራል ሰርቪስ ኤንድ በኢንዱስትሪያል ሴክተር ሲግኒፊካንት ግሮዝ አምጥተዋል። ስለዚህ ምን ብለን ነበር መጀመሪያ? ዘኢትዮጵያን ኢኮኖሚ ከፊውዳሊስት ኤራ ወደ ኮማንድ ኢኮኖሚ እናውዘን ወደ ማርኬት ኦሪየንትድ መጥቷል የሚለውን እያንዳንዱ አየን ማለት ነው። ይሄን ካየን እስኪ ኮምፖነንትስ ኦፍ ግሮስ ዶሜስቲክ ፕሮዳክት የሚለው እንዴ ኮምፖነንትስ ኦፍ ግሮስ ዶሜስቲክ ፕሮዳክት GDP measures the total market value of final goods and services produced within a country in a given time. GDP ምን ያደርጋል? The total market value of goods and services produced within the given time ይለካል ማለት ነው። It reflects how an economy uses its scarce resources. GDP ሌላው ምን ያደርጋል? ኢኮኖሚው ያሉትን ስኬርስ ሪሶርሶች እንዴት ይለካል የሚለውን ሪፍሌክት ያደርጋል ማለት ነው። ፎርሙላው GDP ወይም ኢንካም ማለት ነው። አክቹአሊ አውትፑት ማለት ነው። ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ G ፕላስ NX። ሲ ማለት ኮንሰምፕሽን ነው፣ አይ ኢንቨስትመንት ነው፣ G ገቨርንመንት ፐርቼዝ ነው፣ NX ኔት ኤክስፖርት ነው። ኔት ኤክስፖርት ማለት ኤክስፖርት ማይነስ ኢምፖርት ነው። ስለዚህ GDP ወይም አውትፑት ስንት ኮምፖነንቶች አሉት ማለት ነው? 4 ኮምፖነንቶች አሉት። እያንዳንዳቸው ነው። የመጀመሪያው ኮምፖነንት ኮንሰምፕሽን ይባላል። This consumption is spending by households on goods and services. ይህ ኮንሰምፕሽን ምንድነው? spending of households on goods and services ነው። ምን ያጠቃልላል? ዱሬብል ጉድስ፣ ነን ዱሬብል ጉድስ እና ሰርቪስን ያካትታል። ዱሬብል ጉድስ ለምሳሌ ካርስ፣ ቲቪስ፣ ሪፍሪጀሬተርስ የመሳሰሉትን ያጠቃልላል። ነን ዱሬብል ጉድስ ፉድ፣ ክሎዚንግ ፉድ ዞሮ አሁን ተበልቶ ነገ የሚወጣ ነገር ነው። that means just ሰርቪስ ከሆነ ደግሞ ሄር ካት፣ ኤዱኬሽን፣ ሄልዝ ኬር የመሳሰሉትን ያጠቃልላል። እነዚህ ነገሮች በምን ይጠቃልላሉ ማለት ነው? በኮንሰምፕሽን ይጠቃልላሉ። ኮንሰምፕሽን ምንድነው ስላልን? ስፔንዲንግ ባይ ሃውስሆልድስ ኦን ጉድስ ኤንድ ሰርቪስስ ስላልን ማለት ነው። ኤክስክሉድ የኮንሰምፕሽን ግን የሚያካታቸው አሉ። ፐርቼዝ ኦፍ ኒው ሃውሲንግ፣ ለምሳሌ ኒው ሃውሲንግ ፐርቼዝ ካደረገ ኮንሰምፕሽን አይደለም፣ ይሄ ኢንቨስትመንት ነው። ከኢንቨስትመንት ዘርፎች ደግሞ ሬሲደንሻል ኢንቨስትመንት የሚባል አለ። ይሄን ማክሮ ኢኮኖሚክስ ላይ ነው የምናየው። ሶ ፐርቼዝ ኦፍ ኒው ሃውሲንግ ለምሳሌ አያካትትም፣ ሪል ስቴት ማለት ነው። እሱ ሬሲደንሻል ኢንቨስትመንት ስለሚባል ማለት ነው። ሌላ ሁለተኛው የግሮስ ዶሜስቲክ ፕሮዳክት ኮምፖነንት ኢንቨስትመንት ይባላል። አይ ስፔንዲንግ ኦን ጉድስ ዛት ዊል ቢ ዩዝድ ፎር ፊውቸር ፕሮዳክሽን። ኢንቨስትመንት ማለት ነው ስፔንድ የምታደርገው ጉድስ ላይ ነው። እነዛ ጉዶች ደግሞ ምንድነው ለፊውቸር ፕሮዳክሽን የሚያገለግሉ ጉዶች ላይ የሚደረግ ስፔንዲንግ ኢንቨስትመንት ይባላል። ኢንክሉድስ ኢንቨስትመንት ምን ያጠቃልላል? ካፒታል ኢኩፕመንት ለምሳሌ ሜሽነሪስ፣ ቱልስ እነሱ ላይ ስፔንድ ብታደርግ ኢንቨስትመንት ይባላል። ስትራክቸርስ ለምሳሌ ፋክተሪስ፣ ኦፊስ ቢልዲንግ፣ ሬሲደንሻል ቢልዲንግ፣ ኒው ሃውሲንግ እዚህ ላይ ያልኳችሁ ቅድም ማለት ነው። ኒው ሃውሲንግ፣ ሬሲደንሻል ቢልዲንግ ወይም ሬሲደንሻል ኢንቨስትመንት የሚባለው ስትራክቸርን ያጠቃልላል። ሌላው ሶስተኛው ኢንቨስትመንት የሚያጠቃለው ኢንቬንተሪስ የሚባል አለ። ጉድስ ፕሮዲውስድ but not yet sold። ጉዶቹ ተመርተዋል ነገር ግን አልተሸጡም። ይሄ ኢንቨንተሪስ ይባላል። አካውንቲንግ ተርም ነው አክቹአሊ። እሱንም ያጠቃል። ለምሳሌ if Dell produces a computer and stores in its inventory it is counted as investment for that period። ለምሳሌ Dell ኮምፒውተር አምራች ካምፓኒ ነው። ኮምፒውተር ቢያመርትና ስቶር ውስጥ ቢያስቀምጠው ለዛ አመት ምን ተብሎ ይታሰብለታል ማለት ነው? ኢንቨስትመንት ተብሎ ይታሰብለታል ማለት ነው። እዚህ ላይ ኖት እንድታደርጉ የሚፈልገው ነገር in GDP investment does not refers to stocks or bonds but rather real capital goods ነው። GDP ስናሰራ ኢንቨስትመንት የሚለውን ቃል ሪፈር የሚያደርገው ስቶክስ ወይም ቦንዶችን አይደለም፣ ሪል ካፒታል ጉድስ ላይ የተደረገን
ኢንቨስትመንት ነው። ኢንቨስትመንት የምንለው ምክንያቱም ካፒታል ኢኩይፕመንት ነው ብለናል፣ ስትራክቸር ነው ብለናል፣ ኢንቨንተሪ ነው ብለናል። እነዚህ ነገሮች ደግሞ እያንዳንዳቸው ናቸው ሪል ካፒታል ጉድስ ናቸው። ሶ ኢን ጂዲፒ ካልኩሌሽን ኢንቨስትመንት ሪፈርስ ቱ ኢንቨስትመንት ኦን ሪል ካፒታል ጉድስ ነው ማለት ነው። ይህን ያዙልኝ። ሌላው የጂዲፒ ኮምፖነንት ገቨርንመንት ፐርቸዝ ነው። ገቨርንመንት ኤክስፔንዲቸር ይባላል። ኦል ጉድስ ስፔንዲንግ ኦን ጉድስ ኤንድ ሰርቪስስ ገቨርንመንት ጉድንና ሰርቪስን ለመግዛት ስፔንድ የሚያደርገው ምን ይባላል? ገቨርንመንት ፐርቸዝ ወይም ኤክስፔንዲቸር ይባላል። የሚያጠቃልለው ሳላሪ ኦፍ ፐብሊክ ኤምፕሎይስ ለፐብሊክ ኤምፕሎይ ሳላሪ ይከፍላል። ለቲቸርስ፣ ለሶልደርስ፣ ለጤና ባለሙያዎች ይከፍላል። ይሄ ምን ይባላል? ሪከረንት ኤክስፔንዲቸር ይባላል። ፐብሊክ ኢንፍራስትራክቸር ለምሳሌ ሮድስ፣ ስኩልስ፣ ሆስፒታልስ፣ ዳምስ፣ ኢሪጌሽንስ ፐብሊክ ኤክስፔንዲቸር ኢንፍራስትራክቸር ሊገነባ ይችላል። ይሄ ምን ይባላል? ካፒታል ኤክስፔንዲቸር ይባላል። ስለዚህ የገቨርንመንት ስፔንዲንግ ኦን ጉድስ ኤንድ ሰርቪስስ which includes both recurrent and capital expenditure ኢንክሉድ ያደርጋል ማለት ነው። የመጀመሪያው ሪከረንት ነው፣ ሳላሪ ምናምን። ፐብሊክ ኢንፍራስትራክቸር ደግሞ ምንድን ነው? ካፒታል ኤክስፔንዲቸር ነው። ይህም በደንብ ታዩታላችሁ ወደፊት ያለው ክላሶች ላይ። ኤክስክሉድስ ነገር ግን ትራንስፈር ፔመንትን ላይክ ፔንሽን፣ ሶሻል ሴኩሪቲ ኦር አንኤምፕሎይመንት ቤኔፊትስ ሲንስ አር ኖት ፔመንት ፎር ፕሮዳክሽን የተከፈሉ ስላልሆኑ አያጠቃልልም። ገቨርንመንት ፐርቸዝ ስንሰራ ፔንሽንን፣ ሶሻል ሴኩሪቲን፣ አንኤምፕሎይመንት ቤኔፊትን አናጠቃልልም ለፕሮዳክሽን የተከፈሉ ክፍያዎች ስላልሆኑ just they are a mere transfer from one entity which is government to the other entity which are the beneficiary ስለሆኑ ማለት ነው። transfer payments only redistribute income, they do not reflect production, they are excluded from GDP። transfer payment ምን ማለት አይደለም? redistribute income ነው። ከአንዱ ቀን ሰው ሌላው መስጠት ነው። ፕሮዳክሽን ሪፍሌክት አያደርጉም። so that GDP ካልኩሌት ስናደርግ አይደመሩም ማለት ነው። ሶስተኛው የጂዲፒ ኮምፖነንት ገቨርንመንት ፐርቸዝ ነው። ምን እንደሚያጠቃልል አየን። አራተኛው ኔት ኤክስፖርት ነው። ኔት ኤክስፖርት ይባላል። ኔት ኤክስፖርት ምን ብለናል? ዲፈረንስ ቢትዊን ኤክስፖርት ኤንድ ኢምፖርት ነው ብለናል። ኤክስፖርት ማለት ነው ዶሜስቲካሊ ፕሮዲውስድ ጉድስ ሶልድ አብሮድ፣ በሀገር ውስጥ የተመረቱ ምርቶች በውጭ ሀገር ሲሸጡ ኤክስፖርት ይባላል፣ ወይም ለውጭ ገበያ ሲቀርቡ። ኢምፖርት ማለትስ ፎሬን ፕሮዲውስድ ጉድስ ኮንሱምድ ዶሜስቲካሊ፣ ለምሳሌ ቻይና ያመረታቸው እቃዎች በኢትዮጵያ ውስጥ ኮንሱም ሲደረጉ ኢምፖርት ይባላል። ኤክስፖርት ማለት ደግሞ የኢትዮጵያ ቡና በዓለም አቀፍ ገበያ ሲሸጥ ኤክስፖርት ይባላል። ኔት ኤክስፖርትን ለማግኘት ኤክስፖርት ሲቀነስ ኢምፖርት እናደርጋለን ማለት ነው። ለምሳሌ if ኢትዮጵያ ኤክስፖርትስ ኮፊ ወርዝ ብር 100 ሚሊዮን in imports machinery ወርዝ ብር 80 ሚሊዮን ዘን ኔት ኤክስፖርት ዲኳልቱ ምን ባናል? ኤክስፖርት ሲቀነስ ኢምፖርት፣ ኤክስፖርት ያደረገችው 100 ሚሊዮን ብር ወርዝ የሚያደርግ ኮፊ ሲቀነስ ኢምፖርት ያደረገችው 80 ሚሊዮን ወርዝ የሚያደርግ ሜሽነሪ ነው። ሶ ብር 20 ሚሊዮን ኔት ኤክስፖርት ይኖራል ማለት ነው። ኔት የተጣራ ፖዚቲቭ ኮንትሪቢዩሽን ቱ ጂዲፒ። ኤክስፖርቱ ከኢምፖርቱ ከበለጠ ለጂዲፒ ምንድነው? ፖዚቲቭ ኮንትሪቢዩሽን ይኖረዋል። ካነሰስ ኔጌቲቭ ኮንትሪቢዩሽን ቱ ጂዲፒ፣ ያ ማለት ጂዲፒውን ይቀንሰዋል ማለት ነው። እውነታው ግን ይህ አይደለም። ለምሳሌ ኢትዮጵያ 2019 ላይ በፈረንጆቹ ወይም በእኛ 2011 የ18 ቢሊዮን ብር ወርዝ የሚያደርግ ብር ኢምፖርት አድርጋ የ3.8 ቢሊዮን ወርዝ የሚያደርግ ኤክስፖርት አድርጋለች። ያ ማለት ኒርሊ ወደ 15.2 ቢሊዮን ብር ዲፊሲት ነበረባት። ሲናሪዮ ነው ማነሳላችሁ። ለማንኛውም ኤክስፖርት ማይነስ ኢምፖርት ምን ይባላል? ኔት ኤክስፖርት ይባላል። እነዚህ አራት ነገሮች የጂዲፒ ኮምፖነንት ናቸው። የጂዲፒ ኮምፖነንት ምንድን ናቸው እንባል ምን ማለት አለበት? ኮንሰምፕሽን፣ ኢንቨስትመንት፣ ገቨርንመንት ፐርቸዝ ኤንድ ኔት ኤክስፖርት። እያንዳንዳቸውን ካልኩሌት ስናደርግ ምን ይደመራል ምን ይቀነሳል የሚለውን መያዝ አለብን። ፈተና ይመጣል ኢንትራንስ። እኔ እዚሁ ነው የምናገረው። ይህን ካየን ጂዲፒ ኢዝ a critical tool in understanding economic performance and well-being። ጂዲፒ ምንድን ነው? ኢኮኖሚክ ፐርፎርማንስ እና ዌልቢንግ ለመለካት ክሪቲካል ቱል ነው። ጂዲፒ is a critical tool in understanding economic performance and well-being። ጂዲፒ የኢኮኖሚክ ፐርፎርማንስ እና ዌልቢንግን ለመለካት ክሪቲካል ቱል ነው ማለት ነው። it captures how much is produced and spent in the economy። ምን ያደርጋል? በኢኮኖሚው ምን ያህል ፕሮዲውስ ተደረገ፣
ምን ያህልስ ስፔንት ተደረገ በእነማን በኮንሱመር በቢዝነስ በገቨርንመንት ኤንድ በፎሬነር የሚለውን ካፕቸር ያደርጋል ማን ጂዲፒ captures how much is produced and spent in the economy by consumers, businesses, government and foreign buyers. However, while GDP provides a snapshot of economic activity, it should be used alongside other factors for a full picture of national development. GDP ምንድነው የሚያደርገው? snapshot of economic activity ነው የሚያደርገው። ሌሎች ኢንዲኬተሮች ምን ማሳየት አለባቸው? ናሽናል ዴቨሎፕመንት ለማየት ፉል ፒክቸር ኦፍ ናሽናል ዴቨሎፕመንት ለማየት አሎንግ አዘር ኢንዲኬተሮች ጋር መሆን አለበት ማለት ነው። ይህን ካየን ጂዲፒ ሁለት አይነት ጂዲፒ አለ። ሪል ጂዲፒ እና ኖሚናል ጂዲፒ። ሪል ጂዲፒ ምንድነው? ኖሚናል ጂዲፒ ምንድነው የሚለውን GDP, what it measures by the way? GDP, which means gross domestic product, measures the total market value of all final goods and services produced within a country in a given period. GDP ምን ይለካል? What it measures? Total market value of all final goods and services. ያዙልኝ። The total market value of all goods and services. አንደኛ ማርኬት ቫልዩ ነው የሚወስደው። ያዙልኝ ጂዲፒ ማርኬት ቫልዩ ነው የሚወስደው። ማርኬት ቫልዩ በመውሰዱ ምክንያት ጂዲፒ አት ማርኬት ፕራይስ እየተባለ ይጠራል። አንድ ሁለተኛ ደግሞ የሚወስደው ምንድነው? the price of which means the market price of all final goods and services የፋይናል ጉድስ እና ሰርቪስስ ማርኬት ፕራይስ ነው የሚወስደው። በየት የተመረተ? produced within a country means a country boundary ማለት ነው። in a given period አንድ አመት ነው ይችላል። most of them አንድ አመት ነው። ስለዚህ ጂዲፒ የሚለው ቃል እንድትይዙ የምፈልገው አንደኛ ቶታል ማርኬት ፕራይስ የገበያ ዋጋን ይወስዳል። የገበያ ዋጋዎቹ ደግሞ የመጨረሻ ፋይናል ጉድስ ኤንድ ሰርቪስስ ነው። በሀገር ውስጥ የተመረተ ነው። በሀገር ውስጥ ቻይና የሚያመርተው፣ ህንድ የሚያመርተው፣ ጃፓናዊ የሚያመርተው፣ አሜሪካዊ የሚያመርተው፣ ባንግላዴሹ የሚያመርተው የኢትዮጵያ ምርት ነው። ሶ ቴሪቶሪያል ነው። ጂዲፒ ቴሪቶሪያል ነው። it captures total spending and total income in the economy. total spending እና total income ይወስዳል ነው። when total GDP rises over time, total gross domestic product የሀገራውት ግርድፍ ጠቅላላ ምርት ከጨመረ it may be due to በምክንያት ሊሆን ይችላል። አንደኛ increased production ሊሆን ይችላል። the economy is making more goods and services. ኢኮኖሚው ብዙ ጉድስ እና ሰርቪሶችን ፕሮዲዩስ እያደረገ ሊሆን ይችላል። አንድ ሁለተኛ increased price. the same goods and services are sold at a price. እንግዲህ አንደኛ እንዳልኳችሁ የሚመረቱት ጉዶችና ሰርቪሶች ጨምረው ይችላሉ። ሁለተኛ ጉድና ሰርቪስ እንኳን ባይጨምሩ ማርኬት ፕራይስ አለ ይወስደናል ነው። ሶ ማርኬት ፕራይሳቸው የነዚህ ጉድስና ሰርቪስስ ጨምሮ ሊሆን ይችላል ማለት ነው። በሁለት ምክንያት ሊጨምር ይችላል። አንደኛ በኢንክሪዝ ፕሮዳክሽን፣ ሁለተኛ በኢንክሪዝድ ፕራይስ። ፕሮብለም how do you know if GDP grows is due to actual production growth or just inflation? እንግዲህ ጂዲፒ የጨመረው በአክቹዋል ፕሮዳክሽን ነው ወይስ በኢንፍሌሽን ነው በኢንክሪዝ ፕራይስ ነው የሚለውን ማወቅ አንችልም። ይሄ ፕሮብለም ነው። ይሄን ካየን ሁለተኛ ጂዲፒ አለ ብያችሁ ነበር። ጂዲፒ እና ኖሚናል ጂዲፒ። ኖሚናል ጂዲፒ ስናይ ኖሚናል ጂዲፒ ቫልዩስ ፕሮዳክሽን አት ከረንት ኢየር ፕራይስ በከረንት ኢየር ፕራይስ በመውሰድ የሚታሰብ ጂዲፒ ኖሚናል ጂዲፒ ይባላል። ኢት ሪፍሌክትስ ቼንጅስ ኢን ፕራይስ ኤንድ ኳንቲቲ። ኖሚናል ጂዲፒ ምን ሪፍሌክት ያደርጋል? ፕራይስ ሚንስ ኢንፍሌሽን ሊሆን ይችላል፣ ዲፍሌሽን ሊሆን ይችላል። ኢንፍሌሽን ዋጋ ሲጨምር ነው፣ ዲፍሌሽን ሲቀንስ ነው። ኢትዮጵያ ዲፍሌሽን የምትለውን ቃል አታውቀውም፣ ያዙት። ለማንኛውም ኳንቲቲ ከሆነ ሪል አውትፑት ነው። ካራክተሪስቲክ ኦፍ ኖሚናል ጂዲፒ ስናይ አንደኛ ኢዚ ቱ ካልኩሌት ነው፣ ምክንያቱም ከረንት ኢየር ፕራይስ ስለሚወስድ። ሁለተኛ ካን ሚስሊድ ኢፍ ዩዝድ ቱ ትራክ ግሮዝ ኦቨር ታይም ቢኮዝ ኢት ኢንክሉድስ ፕራይስ ቼንጅ። ኖሚናል ጂዲፒ ፕራይስ ቼንጅን ኢንክሉድ ስለሚያደርግ ግሮዝን ሪከርድ ብናደርግበት ምን ይሆናል? ሚስሊድ እንሆናለን። ኢት ካን ሚስሊድ ኢፍ ዩዝድ ቱ ትራክ ግሮዝ ኦቨር ታይም ቢኮዝ ኢት ኢንክሉድስ ፕራይስ ቼንጅ። ስለዚህ ባይዞይ እንትን ሲሰራ ግሮዝ ሪከርድ ትራክ ሲደረግ ኖሚናል ጂዲፒን አንጠቀም፣ ሪል ጂዲፒ ነው የምንጠቀመው። ኖት አጀስትድ ፎር ኢንፍሌሽን። ኖሚናል ጂዲፒ በኢንፍሌሽን አጀስት አይሆንም።
ኤግዛምፕል if GDP rises from 200 ብር to 600 ብር it can mean more goods were produced or prices increased inflation ወይም በሁለቱ ምክንያት ሊሆን ይችላል። እንዳልኳችሁ የአንድ ሀገር GDP ሊጨምር የሚችለው አንደኛ የሚመረቱት ጉዶችና ሰርቪሶች ከጨመሩ፣ ሁለተኛ ጉድና ሰርቪስ እንኳን ባይጨምሩ በጨመሩ ዋጋ ከተሸጡ ማርኬት ፕራይስ ስለሚወስድ ሊሆን ይችላል፣ ወይም በሁለቱ ምክንያት ሊሆን ይችላል ማለት ነው። ሁለተኛው ሪል ጂዲፒ ነው። ሪል ጂዲፒ values goods and services using price from a base year። ያ ማለት አየህ adjusted for inflation እዚህ ጋር ሊመጣ ነው። ሪል ጂዲፒ ካልኩሌት ስናደርግ ቤዝ ይር ፕራይስ እንወስዳለን። it shows changes in the actual quantity of goods or services produced exclude price effect። price effect ምን እናደርጋለን? exclude እናደርጋለን። price effect exclude ከተደረገ ምን ይሆናል ማለት ነው? actual quantity of goods and services እንወስዳለን ማለት ነው። አያችሁ? actual price እንወስዳለን። how to calculate real GDP? choose a base year። ለምሳሌ 2010 base year እንወስዳለን። use the price from the base year to calculate the year of output in all years። base year ከወሰድን በኋላ price of the base year በመውሰድ calculate the value of output in all years እንወስዳለን ማለት ነው። multiply base year price times quantity of each good in the target year። ከዛ በኋላ ቤዝ ይር ፕራይሱ ሲባዛ በየአመቱ የተመረቱት ምርት ዋጋ እንወስዳለን ማለት ነው። real GDP in the base year is equal to nominal GDP because the price are the same። ቤዝ ይር ላይ ለምሳሌ 2010 ላይ ሆነን ካልኩሌት ብናደርግ real GDPም nominal GDPም ተመሳሳይ ነው የሚሆነው። ለምን? ምክንያቱም አዛት ታይም ቤዝ ይር ፕራይሱ እኩል ስለሆነ ማለት ነው። ለምሳሌ ኤግዛምፕል እንውሰድ። ቱ ጉድስ ለምሳሌ ክትፎና ቹምቦ የተባለ ምግብ ብንወስድ አሰምሽን ቤዝ ይር 2010 we use 2010 price to calculate GDP in 2010 11 and 12። 2010 ላይ ክትፎ ፕራይስ 10 ብር ነበር፣ ቹምቦ 5 ብር ነበር። ኳንቲቲ ኦፍ ክትፎ 10 ነው፣ ኳንቲቲ ኦፍ ቹምቦ 20 ነው። 2011 ቤዝ ይር ስለምንወስድ ሁሉም ፕራይስ ዘ ሴም ነው የሚሆነው። ኳንቲቲው ግን ለምሳሌ ክትፎን ብናይ በ2010 ነበር፣ በ2011 20 ሆነ፣ በ2012 30 ሆነ። ኳንቲቲውን ኦፍ ቹምቦ ብናይ በ2010 20 ነበር፣ በ2011 30 ሆነ፣ በ2012 40 ሆነ። ሪል ጂዲፒ 2010 ስንሰራ 2010 ቤስ ፕራይስ 10 ሲባዛ በ10 ሲደመር 5 ሲባዛ በ20 200 ይሆናል። በ2011 ስንሰራ 10 ሲባዛ በ20 ሲደመር 5 ሲባዛ በ30 350 ይሆናል። በ2012 ስንሰራ 10 ሲባዛ በ3 ሲባዛ 5 ሲባዛ በ40 500 ይሆናል። ስለዚህ ምን ተጠቀም ማለት ነው? GDP at ማርኬት ፕራይስ GDP at ቤዝ ይር ፕራይስ እየተጠቀምን ነው ማለት ነው። ቤዝ ይር ፕራይስ ተጠቅመን ደግሞ ካልኩሌት የሚያደርገው ምን ብለናል? ሪል GDP ነው ብለናል። ሪል GDP ፕራይስ from 200 to 350 to 500 በዚህ ሴናሪዮ ምናምን ሪል GDP ጨምሯል። ምንም እንኳን ዋጋቸው ፊክስድ ቢሆንም ቤዝ ይር ፕራይስ ተጠቅመን ብንሰራ ኳንቲቲያቸው ከ10 ወደ 20 ወደ 30 ከ20 ወደ 30 ወደ 40 ሪስፔክቲቭሊ ጨምረዋል ማለት ነው። since prices are fixed the rise in real GDP reflects pure production increase። በኖሚናል GDP ጊዜ ምን ብለን ነበር? GDP ሊጨምር የሚችለው አንደኛ በፕራይስ ሊሆን ይችላል፣ ሁለተኛ አክቹዋል ኳንቲቲ ስለጨመረ ሊሆን ይችላል፣ ሶስተኛ በሁለቱም ምክንያት ሊሆን ይችላል ብለን ነበር። ሪል GDP ላይ ግን ኦንሊ GDP ሊጨምር የሚችለው ፒውር ፕሮዳክሽን ኢንክሪዝ ሲኖር ብቻ ነው። ይሄን ያዙ። ይሄን ካየን GDP ዲፍሌተር የሚባል አለ። GDP ዲፍሌተር ምንድነው? a measure of the price level of all domestically produced goods and services። ምን አልኳችሁ? what is GDP deflator ብንባል GDP deflator is a measure of the price level of all domestically produced goods and services ነው ማለት ነው። GDP deflator ፎርሙላ አለው። ፎርሙላው ምንድነው? ኖሚናል GDP ሲካፈል GDP ሲባዛ 100 ማለት ነው። ይሄ ምን ይባላል? GDP deflator ፎርሙላ ይባላል። የGDP deflator ፐርፐዙ ምንድነው? show how much of the change in nominal GDP is due to price level change። ኖሚናል GDP የጨመረው የፕራይስ ሌቭል ቼንጁ በምን ያህል ቢሆን ነው የሚለውን ለማወቅ ያስችላል። ማን? GDP deflator። it helps to deflate nominal GDP and extract real output growth። እንግዲህ ኖሚናል GDP ዲፍሌት የሆነበትንና ኤክስትራክት ሪል አውትፑት ግሮዝ የሆነበትን ለማወቅ ዲፍሌተር ያስፈልጋል ማለት ነው። ኢንፍሌሽን ሬት ዩዚንግ ዘ GDP ዲፍሌተር። እስኪ ኢንፍሌሽን ሬትን GDP ዲፍሌተር በመጠቀም ለማወቅ እንሞክር።
ኢንፍሌሽን ኢዝ ዘ ሬት አት ዊች ዘ ጀነራል ሌቨል ኦፍ ፕራይስ ራይዝ ኦቨር ታይም። ያው ኢንፍሌሽን ማለት ዘ ጀነራል ኢንክሪዝ ዘ ሰስቴንድ ኢንክሪዝ ኢን ጀነራል ፕራይስ ሌቭል ነው ኢንፍሌሽን። ሶ ኢንፍሌሽን ኢዝ ዘ ሬት አት ዊች ዘ ጀነራል ሌቨል ኦፍ ፕራይስ ራይዝ ኦቨር ታይም። ጂዲፒ ዲፍሌተር አሎስ ካልኩሌሽን ኦፍ ኢንፍሌሽን ቢትዊን ይርስ። ጂዲፒ ዲፍሌተር ለምን ያገለግለናል ማለት ነው? ኢንፍሌሽን ቢትዊን ይርስ ያለውን ካልኩሌት ለማድረግ እንጠቀምበታለን ማለት ነው። ለምሳሌ ኢንፍሌሽን ሬት ዩዚንግ ዘ ጂዲፒ ዲፍሌተር እንጠቀማለን ብያቸው የለ። ሶ እሱንና እስኪ ሰመር ቴብል ነኝ። ፎርሙላው ምንድን ነው? ኢንፍሌሽን ሬት ለምሳሌ አት ይር 2 ኢዝ ኢኳል ቱ ጂዲፒ ዲፍሌተር አት ይር 2 ሲቀነስ ጂዲፒ ዲፍሌተር አት ይር 1 ዲቫይድ ባይ ጂዲፒ ዲፍሌተር አት ይር 1 ሲባዛ በ100% አድርገን ማግኘት እንችላለን። እንግዲህ ጂዲፒ ዲፍሌተር ማለት ነው ኖሚናል ጂዲፒ ዲቫይድ ባይ ሪል ጂዲፒ ሲባዛ 100% ነው ይሆናል። ሶ ኢንፍሌሽን ሬትን ለማወቅ ደግሞ ጂዲፒ ዲፍሌተር ያግዘናል ካለን እንዴት እንሰራለን ብንባል ኢንፍሌሽን ሬት አት ይር 2 ለምሳሌ ጂዲፒ ዲፍሌተር በሁለተኛው ሲቀነስ ጂዲፒ ዲፍሌተር አንደኛው ዓመት ሲካፈል ለአንደኛው ዓመት ጂዲፒ ዲፍሌተር ሲባዛ በ100% እናደርጋለን ማለት ነው። ኤግዛምፕል ፍሮም 2010 to 2011 ብንሰራ ኢንፍሌሽን እቺ ቴብል አለች። ለምሳሌ ከታች እቺ ቴብል 2010 2011 2012 አለች። 2010 ላይ ኖሚናል ጂዲፒው 200 ብር ነበረ። 2011 ላይ 600 ብር ነበረ። 2012 1200 ብር ነበረ። ቅድም የቆጮና የቹምቦ የሰራ ነው ማለት ነው። ሪል ጂዲፒ 2010 ፕራይስ ተከትለን ስንሰራ 2010 ላይ 200 ነበረ። 2011 350 ነበረ። 2012 500 ነበረ። 500 ነበረ። ኖሚናል ጂዲፒ ከሪል ጂዲፒ ይበልጣል። ለምን? አስቤዚር እኩል ናቸው ይሆናል። ምክንያቱም ዘ ሴም ፕራይስ ስለሚጠቀሙ። ከዛ በኋላ ግን ኖሚናል ጂዲፒ ከሪል ጂዲፒ ይበልጣል። ለምን? ምክንያቱም ኖሚናል ጂዲፒ ከረንት ማርኬት ፕራይስን ስለሚጠቀም እሱን ከያዘን ጂዲፒ ዲፍሌተርን ለማግኘት ብለናል። ኖሚናል ጂዲፒ ዲቫይድ ባይ ሪል ጂዲፒ ሲባዝ በ100% ነው ብለን ነበር። ስለዚህ ለምሳሌ 2010 ላይ እስከ 2011 ያለውን ከ2010 ወደ 2011 ያለውን ኢንፍሌሽን ሬት ስንሰራ ጂዲፒ ዲፍሌተሩ መጀመሪያ ኖሚናል ጂዲፒ ሲካፈል ለሪል ጂዲፒ ሲባዛ 100% ነው ማለት ያ ማለት 200 ሲካፈል 200 ሲባዛ 100% ስንት ይሆናል ማለት ነው? 100 ይሆናል። 2011 ላይ 600 ሲካፈል 350 ሲባዛ 100 171% ይሆናል። 2012 ላይ 1200 ሲካፈል 500 ሲባዛ 100% 240 ይሆናል። እነዚህ ጂዲፒ ዲፍሌተር ናቸው። ከዛ ከ2010 to 2011 ኢንፍሌሽን ሬቱን ስንሰራ ጂዲፒ ዲፍሌተር አት ይር 2 ሲቀነስ ይር 1 ኦቨር ይር 1 ሲባዛ 100 ብለን የለ ይር 2 2011 ነው 171 ሲቀነስ 100 ያ ማለት 2010 ሲካፈል ለ2010 ሲባዛ 171% ይሆናል ኢንፍሌሽን ሬት። በጣም ከባድ ነው። ከዛ ከ2011 ወደ 2012 ያለውን ስራ ደግሞ ጂዲፒ ዲፍሌተር 2012 ሲቀነስ ጂዲፒ ዲፍሌተር 2011 ሲካፈል ጂዲፒ ዲፍሌተር 2011 ሲባዛ 100 ነው የምናደርገው። ያ ማለት 240 ሲቀነስ 170 ሲካፈል 170 ሲባዛ 100% አፕሮክሲሜትሊ 40% ይሆናል ማለት ነው። ስለዚህ ጂዲፒ ዲፍሌተር ኢንፍሌሽን ሬትን ኳልኩሌት ለማድረግ ያግዘናል ማለት ነው። በዚህ መሰረት መስራት እንችላለን። ኤግዛምፕሉ በጣም ግልጽ ነው። ይህን ካየን ኢኮኖሚስቶች ሪል ጂዲፒን ፕሪፈር ያደርጋሉ። ቅድም እንዳልኳቸው ከኖሚናል ጂዲፒ ይልቅ ሪል ጂዲፒን ፕሪፈር ያደርጋሉ። ለምን? why economists prefer real GDP? because real GDP is not influenced by price change. real GDP በፕራይስ ቼንጅ ኢንፍሉዌንስድ አይሆንም። ለምን? ቤዝድ ፕራይስ ስለሚከተል ማለት ነው። it gives a true picture of economic performance. ቤዝድ ፕራይስ በመጠቀሙ ምክንያት ፕራይስ ቼንጅ ኢንፍሉዌንስ ባለመሆኑ ምክንያት ትሩ ፒክቸር ኦፍ ኢኮኖሚክ ፐርፎርማንስ ያሳያል። ማን? ሪል ጂዲፒ። ኢት ሪፍሌክትስ ዘ ኢኮኖሚ ፕሮዳክቲቭ ካፓሲቲ ኤንድ አቢሊቲ ቱ ሴፍቲ ሶሳይቲ ኒድስ። ፕሮዳክቲቭ ካፓሲቲ ነው የሚያሳየው። ሃው ማች ጉድስ ኤንድ ሰርቪስስ ኢንክሪዝድ ኢን ዘ ጊቨን ካንትሪ ኦቨር ኤ ፔሪድ ኦፍ ይር ነው የሚያሳየው። ሶ ሪል ጂዲፒ በሱ ምክንያት ፕሪፈር ይደረጋል። when GDP is mentioned without specification, economists usually mean real GDP. ጂዲፒን ያለምንም ስፔሲፊኬሽን ካልጠቀሱ ሪል ወይም ኖሚናል ካላሉ ምን ለማለት ፈልገው ነው? ሪል ጂዲፒ ለማለት ፈልገው ነው። ኢኮኖሚስት
ኢኮኖሚክ ግሮዝ ኢዝ ትራክድ ስሩ ዘ ፐርሰንቴጅ ቼንጅ ኢን ሪል ጂዲፒ። ኢኮኖሚክ ግሮዝ ትራክ የሚደረገው በሪል ጂዲፒ ፐርሰንቴጅ ቼንጅ ነው ማለት ነው። ሶ እንደ ኮንክሉዥን ሪል ጂዲፒ ኢዝ ክሩሻል ፎር ኮምፔሪንግ ዘ ፐርፎርማንስ ኦፍ ዘ ኢኮኖሚ ኦቨር ታይም ያልኳችሁ ነው። ጂዲፒ ዲፍሌተር ኤንድ ኢንፍሌሽን ካልኩሌሽን ሄልፕስ ኢኮኖሚስትስ አንደርስታንድ ፕራይስ ትሬንድስ ኤንድ ዘ ኮስት ኦፍ ሊቪንግ ያደርጋል ማለት ነው። አሁን እስኪ ሶስቱን ኮንሴፕቶች ኖሚናል ጂዲፒ ምንድነው ላል ሜዠርስ ቫልዩ አት ከረንት ፕራይስ ኢንፍሌሽን ያካታል። ሪል ጂዲፒ ሜዠርስ ቫልዩ አት ቤዝ ይር ፕራይስ ሾው ትሩ ፕሮዳክሽን ሾው ያደርጋል። ጂዲፒ ዲፍሌተር ከሆነስ ኢንዴክስ ዛት ሪፍሌክት ዘ ፕራይስ ሌቭል ኦፍ ኦል ጉድስ ኤንድ ሰርቪስ ኢን ጂዲፒ። ኢንፍሌሽን ሬት ሜዠርስ ዘ ፐርሰንቴጅ ኢንክሪዝ ኢን ዲፍሌሽን ጂዲፒ ዲፍሌተር ኦቨር ታይም ያሳያል። ምክንያቱም ዲፍሌተር አት ይር 2 ሲቀነስ ዲፍሌተር አት ይር 1 ኦቨር ይር 1 ሲባዛ በመቶ ስላለም ማለት ነው። ስለዚህ እነዚህ አራት ኮንሴፕቶች ኖሚናል ከሆነ ከረንት ፕራይስ ነው፣ ሪል ከሆነ ቤዝ ይር ፕራይስ ነው፣ ፕራይስ ቼንጅ የለውም። ዲፍሌተር ኢንዴክስ ነው። ኢንፍሌሽን ሬት ደግሞ የጂዲፒ ዲፍሌተሩን ኦቨር ታይም ሜዠር የሚያደርግ ፐርሰንቴጅ ነው ማለት ነው። በዚህ ይህን ቻፕተር እናጠናቃለን። ቤተሰብ ያሁን